ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው መልእክት አለ ከጌታ በሉት። ከኋላ ከፊት ዞር ዞር በሉና ከጌታ መልእክት አለ በሉት። አሜን አሜን። የሁላችሁ ዛሬ ማለዳ በህይወታችን አንድ ነገር ይሆናል። የእግዚአብሔር ክብር ያገኘናል። አሜን። ኢየሱስ ጌታ ነው። መጽሐፍ ቅዱስ ይውላችሁ አትቀመጡ፣ ተናጥቃችሁ ለመውሰድ እንዲመቻችሁ ትንቢታዊ መልእክት ነው ይዤላችሁ የመጣሁት። ትንቢታዊ መልእክት የሚሰራ አሜን፣ የሚፈጸም የሚሆን የወራት የማይፈጅ ፈጣን የሆነ እዚህ ሀገር ፋስት ፉድ አለ አይደለ? ልክ እንደዚህ ፋስት የሆነ ትንቢታዊ መልእክት አለ እጃችሁ ላይ የሚሆን ንጥቅ አድርጎ እግዚአብሔር የሚሰጣችሁ ቅምት አድርጎ የሚሰጣችሁ። የእውነት ነው የምነግራችሁ። ጸልዬ ነው የመጣሁት በጌታ ፊት። ምን ልበላቸው ስለው ቤኤል የዋጠውን ይተፋል በያቸው አለ። የተተፋ በረከት እጃችሁ ላይ ይመጣል። ሰይጣን የዋጠው ጤንነት ይተፋል። የው የተዋጠ በረከት ይተፋል። የተዋጠ ሰላም ይተፋል። የተዋጠ ቢዝነስ ይተፋል። አረ መልእክቱ የኔ ነው የሚል አሜን ብሎ ይውሰደው። ቤኤልን ምን አረጋለሁ? እቀጣለሁ። ከዛስ የዋጠውን ደግሞ አስተፋለሁ። ሲተፋ መንገድ ላይ አይደለም ይተፋው፣ እጅ ላይ አምጥቶ ይተፋዋል። እወስዳለሁ የሚል አንድ አማኝ አሜን ብሎ ይውሰደው። እጃቸውን እንደዚህ ዘርጉና ወሰድኩ በሉ እስኪ። ክርስትና ሞኝነት ነው። አንድና አንድ ሲደመር ሁለት ተብለን ነው ትምህርት ቤት የተማርነው። መጽሐፍ ቅዱስ ደግሞ ሲነግረን አንድና አንድ ስንት አለን? ሲደመር አንድ። እንዴት? ሳይንሱ ምናምን አይቻልም። እዚህ በሞኝነት አሜን ነው የሚባለው። ስለዚህ ግድ የለም እንደዚህ ጃርግና ይው እጅን ሰይጣን የዋጠው ሰላም ቢሆን፣ ጤንነት ቢሆን፣ በረከት ቢሆን፣ ቢዝነስ ቢሆን፣ ልጆችህን ቢሆን እግዚአብሔር ዛሬ ጠላት የዋጠውን አስተፋለሁ ብሏል። አሜን በልና ውሰደው። የተዋጠ ይመለሳል። የተዋጠ በረከት ይመለሳል። የተወሰደ ጤንነት ይመለሳል። የተወሰደ ቢዝነስ ይመለሳል። እግዚአብሔር ካለ ይሆናል። እግዚአብሔር እንደተናገረ ይፈጸማል። እግዚአብሔር አለ የዋጠብህን ጠላት ደግሞ እቀጣዋለሁ። ዛሬ ያንድ ሰው ጠላት ይቀጣል። ለሁለት ለሶስት ሰው ትንቢት ነው። ጠላት ይቀጣል፣ የዋጠውን ደግሞ ይተፋል በሉት። ከኋላም ከፊትም ጨብጡና በእውነት ይተፋል በሉት። ጠላት የዋጠውን ይተፋል በሉት። ደግሞ ይቀጣል። እግዚአብሔር ጠላቶቻችሁን ሲቀጣ ዝም ብሎ ቀጣ አይደለም፣ አይንህ ያያል። የዋጠብህን ሰላምህን፣ ጤንነትህን፣ እረፍትህን፣ በረከትህን የዋጠውን እግዚአብሔር ሲቀጣው አይንህ ያያል፣ አይንሽ ያያል። ከዛስ 7 እጥፍ አምጥቶ ይተፋል። የሁላችሁ ስሙኝ፣ መልእክት ስለሆነ የኔ ነው ካልክ ይሆንልሃል። የኔ ነው ብለህ አሜን ብለህ ከወሰድክ ይፈጸማል። የሁላችሁ የእግዚአብሔር ሴትና ወንድ ልጆች ከሰማይ ትእዛዝ መጣ ይላል። ዮናስን ምን አርገው? ትፋው የሚል ዮናስን ምን አርገው? ትፋው። ነካርጉትና ትፋው ተብሏል በሉት። በረከት ይተፋል በሉት። 2026 ያንተ ነገር ይተፋል በሉት። 2026 ትጨምራለህ በሉት። በሞገስ ትጨምራለህ፣ በቅባት ትጨምራለህ፣ በህልውናው ትጨምራለህ፣ በመገኘቱ ትጨምራለህ፣ በቢዝነስ ትጨምራለህ፣ በምድራዊ በረከት ትጨምራለህ። አረ ይሁንልኝ የሚል አንድ አማኝ አሜን ብሎ እልል ብሎ ይውሰደው። ሃሌሉያ! ኢየሱስ ጌታ ነው። ዮናስን ትፋው ሲለው ምን አረገው ነው የሚለው? ተፋው። የት እንደተፋው ታውቃላችሁ? ውሃ ውስጥ ተፋው አይልም። ለምን? የዮናስ መኖሪያ ውሃ ውስጥ አይደለም። የት ነው የተፋው? ምድር ላይ። እጅ ላይ የሚተፋ ነገር አለ። ይው እመኑኝ፣ እጃችሁ ላይ ወንድሜ፣ እጅ ላይ። አረ እህቴ አሜን በይና ውሰጂ። እጅሽ ላይ አምጥቶ የ1 ዓመት የ2 ዓመት የኪሳራ ካልኩሌት ተደርጎ የሆነ ሰው እንደዚህ የሚተፋለት አለ። የዚህ ዓመት ተብሎ የሚተፋለት አለ። የኔ ነው የሚል ብቻ ሰብስቦ አሜን ብሎ ይውሰደው። ይሁንልኝ የሚል አሜን ይበልና ይውሰደው። መልእክት ነው የምናገረው። ያው እግዚአብሔር ምስክሬ፣ የዚህ ዓመት ተብሎ ካልኩሌት ተደርጎ እጅ ላይ
መጽሐፍ ቅዱስ ሲናገር ግፈኞች የእግዚአብሔርን መንግስት ምን ያረጓታል? ይናጠቃሉ። አትፍዘዝ፣ ተናጠቅና የኔ ነው በልና አሜን በልና። ኧረ ሃሌሉያ! የልጆቻችሁን ህይወት፣ ቤታችሁን፣ ጤንነታችሁን የዚህ ዓመት ያንገላታ የዚህ ዓመት ያደከመ እሱ በሙሉ ተሰብስቦ እጅ ላይ ይተፋል። ኧረ አሜን የሚል አሜን ብሎ እልል ብሎ ለጌታ ክብር ሰጥቶ ይቀመጥ። አሜን። ክብር ለኢየሱስ ይሁን። የአንድ ሰው መልእክት ነው። የኔ ነው የሚል ስንት ሰው አለ? ወስጄዋለሁ የሚል ሃሌሉያ። እግዚአብሔር እቀጣለኋል። ማንን ነው የሚቀጣው ስትሉኝ፣ ብኤልን እቀጣዋለሁ። የልጄን በረከት ውጦ፣ የልጄን ጤንነት ውጦ፣ የልጄን ሰላም ውጦ ምን አያረግም? አይቀመጥም። እቀጣዋለሁ። ደግሞ ምን አረጋዋለሁ? አስተፋዋለሁ። በቅጣት ብቻ አይደለም፣ ምን አረጋዋለሁ? አስተፋዋለሁ። ማስቲካ ስናኝክ ድንገት አንዳንዴ ቱር ብላ ገብታባችሁ ታውቃለች? እስቲ ገብቶበትም ያውቅ። ከዛ ምን እናረጋታለን? ብለን ምን እናረጋታለን? ታግለን እናወጣታለን አይደል? ቶ ብለን እንደምንተፋት እግዚአብሔር ልክ እንደዚህ ሰይጣን ዋጥ ያረጋትን እንቅ አርጌ እጅሽ ላይ ቶ አስብለዋለሁ። ይተፋል። የተወሰደ ጤንነት ይተፋል። ግዴላችሁም። የእናንተ ብቻ ሳይሆን የልጆቻችሁ ቢሆን፣ የሚስቶቻችሁ ቢሆን፣ የእህት ወንድሞቻችሁ ቢሆን ዛሬ ይዤ ሄዳለሁ የሚል አንድ አማኝ ይሁንለት። ዛሬ እጁ ላይ ይተፋል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ትንቢተ ኢሳይያስ ምዕራፍ 7ን ታወጡልኛላችሁ። ትንቢተ ኢሳይያስ ምዕራፍ 7 ትንቢተ ኢሳይያስ ምዕራፍ 7 ቶሎ ቶሎ አጠር ያለ ቃል አካፍላችሁና ምን ጸልይበት ጊዜ ይሆናል። ምዕራፍ 7 ከቁጥር 1 ጀምሮ አነባዋለሁ። እንዲህም ሆነ። ምዕራፍ 7 ከቁጥር 1 ጀምሮ ተከተሉኝ። እንዲህም ሆነ በይሁዳ ንጉስ በአዞን ልጅ በኦዚያን ልጅ በኢዮአታም ልጅ በአካዝ ዘመን የሶርያ ንጉስ ረአሶን የእስራኤል ንጉስ የሮቤል ልጅ ፋቱሄ ኢየሩሳሌምን ሊወጋ ወጡ፣ ሊያሸንፋትም አልቻለም። ለዳዊት ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ እንድትናወጥ ተናወጠ። እግዚአብሔርም ኢሳይያስን አለው፣ አንተና ልጅህ ያሱብ አካዝን ትገናኙ ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ። እንዲህ በለው፣ ተጠበቅ፣ ዝም በል። ስለነዚህ ስለሚጤሱ ስለ 2 እንጨት ጠላሸቶች፣ ስለ ሶርያ፣ ስለ አሶር፣ ስለ ሮሚዮ ልጅ ቁጣ አትፍራ። በደንብ መልእክት ነው፣ ስሙኝ። እዚህ ክፍል ላይ ስንመለከት በኦዛን የኦዛን ልጅ በኢዮአታም ልጅ በአካዝ ዘመን ነው የሚለው። አካዝ የሚባል ምዕራፍ 6 ላይ ሄዳችሁ ስታነቡ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ምን ይላል? ኦዚያ በሞተ ዓመት ይላል። ኦዚያን ምንድን ነበር? ንጉስ ነበር። ሲሞት ኢሳይያስ ምን አየ ይላል? ራእይ አየ። ረጅምና ከፍ ባለ ዙፋን ላይ እግዚአብሔርን ተቀምጦ አየሁት ይላል ምዕራፍ 6 ላይ። እንግዲህ ኦዚያ ከሞተ በኋላ የኦዚያን የልጅ ልጅ ነው ማለት ነው። ማን? አካዝ ንጉስ ሆኖ ምን ሆነ? ተሾመ። ንጉስ ሆኖ ተቀመጠ። በደንብ ስሙኝ። ይሄ ንጉስ ከዚህ በፊት ታሪኩን ሄዳችሁ ማጥናት ትችላላችሁ። ሰሜንና ደቡብ ተብሎ ተከፍሏል። ይሁዳና እስራኤል ወይም ኢየሩሳሌምና እስራኤል ተከፍለው ለሁለት ጎራ፣ ሰሜንና ደቡብ ተብለው ለሁለት ተከፍለዋል። እሱን ሄዳችሁ ሁለተኛ ዜና ላይ ስታጠኑ ታገኙታላችሁ። ይሄ አካዝ
ከዚህ በፊት ከእስራኤል ጋር ጦርነት አድርጎ ድባቅ ተመቶ ተሸንፏል። ስለዚህ አሁን አንድ ነገር ሰማ። የሰማው ነገር ትጥቅ የሚያስፈታ ነው። የሰማው ነገር የሚያናውጥ ነው። ሰማ። ምን የሚል ሰማ? ኤፍሬም ከእስራኤል ጋር ምን አድርጓል? የሁላችሁ ኤፍሬም ሶሪያ ከኤፍሬም ጋር ተባብረዋል። እነማን ናቸው የተባበሩት? ኤፍሬም የሚለው ማንን ነው ብላችሁ ሄዳችሁ ስታጠኑ ኤፍሬም የሚለው የሰሜኑን እስራኤሎችን ነው የሚለው። ስለዚህ የሰሜኑ እስራኤል ከሶሪያ ጋር አንድነት ህብረት ፈጥረዋል። ምን ሊያደርጉ? አንተን ሊያጠፉ፣ ሊወጉ፣ ከምድር ገጽ ሊያባርሩ፣ ሊሸኙ። ስለዚህ ምን አድርገዋል? መክረዋል፣ አንድነት ፈጥረዋል። ማንና ማን? ሶሪያና ኤፍሬም ህብረት አድርገዋል የሚል ወሬ መጥቶ ተነገረው። ለማን? ለአካዝ። አካዝ ያን ጊዜ ንጉስ ነው፣ አስቡት። ህዝቡም ይላል። እሱ ብቻ አይደለም ወሬውን ሰምቶ ትጥቁ የተፈታው፣ እሱ ብቻ አይደለም የተናወጠው፣ ህዝቡ ራሱ አብሮት ይላል። ዝቅ ብላችሁ ስታነቡ ሶሪያ ከኤፍሬም ጋር ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱ ልብ የህዝቡም ልብ የዱር ዛፍ በነፋስ እንድትናወጥ ተናወጠ። ምን ማለት ነው ስትሉ የዱር ዛፍ ጫካው በነፋስ እንደሚንቀሳቀስና እንደሚናወጥ የንጉሱ ልብ ተናወጠ። ከሰማው ነገር ከሰማው ወሬ የተነሳ ከሆነው ነገር የተነሳ ከመጣበት ነገር የተነሳ ፈርቷል። የሰማው ነገር እሱም ብቻ ሳይሆን ህዝቡንም ምን አድርጎታል? አስፈርቶታል። ፈርተዋል፣ ተጨንቀዋል። አጨናነቃቸው ደግሞ ከባድ ነውጥ ነው የመጣባቸው። ፈርተዋል፣ ተጨንቀዋል። ከዚህ በፊት ምን አድርጓል? ከነሱ ጋር ጦርነት ገጥሞ ከእስራኤል ጋር ጦርነት ገጥሞ ምን አድርጎታል? ድባቅ መጥቶታል። ሁለተኛ ዜና 28 ላይ ታገኙታላችሁ። እንዴት አርጎ እንደመታው፣ እንዴት አርጎ ባዶ እንዳደረገው፣ ማርኮ ህዝቡን ሁሉ ማርኮ እንደወሰደበት ታገኛላችሁ። እዚህ ጋር ደግሞ ጭራሽ እስራኤል ብቻ አይደለም ከሶሪያ ጋር ተባብሮ እየመጣ ነው። ተመካክሮ እየመጣ ነው። ከተመካከረበት ከተጠራራበት ከሰማው ወሬ የተነሳ ትጥቁ ተፈታ። ለአንድ ሰው መልእክት እየተናገርኩ ነው። ከሰማኸው የተነሳ ከሰማሽው የተነሳ ከሆነው ነገር የተነሳ ከተባበሩባችሁ የተነሳ ትጥቃችሁ የተፈታ የተናወጣችሁ እግዚአብሔር ዛሬ እንደዚህ ይላል፣ አትፍራ፣ አትፍሪ። ኧረ አሜን የሚል አማኝ አለ? አሜን በሉና ውሰዱ። እግዚአብሔር አለ አትፍሩ። ፈርተዋል። ንጉሱ ፈርቷል፣ ህዝቡ ፈርቷል፣ ተጨንቀዋል፣ ተጠበዋል፣ ግራ ገብቷቸዋል። ታዲያ ቁጥር 3 ላይ እግዚአብሔር መጣል። አንድ ሰው ዛሬ እግዚአብሔር ይመጣል። አንድ ሰው ቤት እግዚአብሔር ይመጣል። ያስፈራሽን ከቤትሽ ጠርጎ ሊያወጣ ይመጣል። ነገር ሊቀይር ዛሬ እግዚአብሔር አንቺ ቤት ያንጎዳጉዳል። አረ ይምጣኔ ቤት የሚል አሜን ይበለኝና ይውሰደው። ቁጥር 3 ላይ እግዚአብሔርም ኢሳይያስን አለው። እግዚአብሔር መጣ። የሆነ ሰው ዛሬ ይመጣለታል። የሆነ ነገር የሚያስተካክለው ነገር አለ። ያስተካክል ይመጣል። መስመር ሊያስይዝ ይመጣል። የተዝረከረከውን ነገር መስመር ሊያስይዘው ይመጣል። አንቺ ቤት ይመጣል። አንተ ቤት ይመጣል። አረ ይምጣ። ዌልካም የሚል አማኝ አለ ወይ? ይምጣልኝ የሚል አማኝ አለ ወይ? ሃሌሉያ። እግዚአብሔርም ኢሳይያስን አለው፣ አንተና ልጅህ ያሱብ አካዝን ትገናኙ ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ። እግዚአብሔር በዚህ ጋር እንዲታጠፉ በኩሬው በኩል ለፉ። ከዛ እንደዚህ አርጋችሁ ስትሄዱ ማንን ታገኙታላችሁ? አካዝን ታገኙታላችሁ። እዚህ ሀገር ምንድነው የምትመራችሁ ነገር አለች አይደለ? ስትሄዱ መንገድ በዚህ ታጠፍ በቀኝ ታጠፍ እንደሚለው የእግዚአብሔር መንፈስ በዚህ ታጠፍ፣ እንደዚህ አድርገህ ሂድ፣ በኩሬው ውረድ። ከዛ ማንን ታገኛለህ? አካዝን ታገኘዋለህ። መልእክቴን ትነግረዋለህ። ዛሬ ባድራሻሽ ይመጣል፣ በመቀመጫሽ ይመጣል፣ በወንበርህ ይመጣል።
ኧረ ይምጣልኝ የኔ ጌታ የሚል አንድ አማኝ አሜን ይበለኝ። ሂድ ተነስ። አካዝን ተገናኘው። ፈርቷል፣ ልቡ ተናውጧል፣ ተጨንቋል፣ ሰላም አጥቷል፣ ረፍት አጥቷል፣ እንቅልፍ አጥቷል። ምን ይደርስብኝ ይሆን ብሎ ፈርቷል። ምን ይመጣ ይሆን? በስራዬ ላይ ምን ይመጣ ይሆን? በቢዝነሴ ላይ ምን ይመጣ ይሆን? በልጄ ላይ ምን ይመጣ ይሆን? ለፈራ ሰው መልእክት አለኝ። እግዚአብሔር እንዲህ ይላል፣ አትፍራ። እግዚአብሔር እንዲህ ይልሻል፣ አትፍሪ። እግዚአብሔር እንደዚህ ይላል፣ አትፍራ። ኧረ ሃሌሉያ። ሂድና ምን በለው አካዝን ይለዋል። ምን አርገው ተገናኘው ካለ በኋላ እንደዚህ ይላል ቁጥር 4 ላይ እንዲህ በለው ተጠበቅ። አግኝታችሁታል? ተጠበቅ አካዝ ተጠበቅ። ዝም ብለህ አትርበትበት። ዝም ብለህ ሁኔታውን አይተ ወሬውን ሰምተ የአገሪቱን ነገር ሰምተ የሚሆነውን ነገር ሰምተ የሰማኸው ወሬ ምን አድርግ? አያናውጥ። ተጠበቅ። ጀግን ቆፍጠን በል። እግዚአብሔር እኮ ነው የሚለው። ኢየሩስ ቆፍጠን በይ እያለ እኮ ነው። አይገርማችሁ? ካሌብዬ ቆፍጠን በል፣ አትፍራ፣ ተጠበቅ፣ አትርበትበት። የሆነ ለተርበተበተ ሰው ነው ምንድን ሊመጣ ነው ምን ሊሆን ነው ብሎ የፈራ ሰው ምን ሊገጥመኝ ነው በስራዬ፣ ምን ሊገጥመኝ ነው በልጆቼ፣ ምን ሊገጥመኝ ነው በቤቴ፣ ምን ሊገጥመኝ ነው በአገልግሎቴ፣ ምን ሊገጥመኝ ነው በቤተሰቤ ብላችሁ ለፈራችሁ ለእናንተ ነው መልእክቱ። ተጠበቅ፣ አትርበትበት። እኔ አለሁ ማለት ነው እግዚአብሔር። እኔ አለሁ። ልጅ አትርበትበት፣ አትርበትበቺ፣ አትርበትበት። ተጠበቅ፣ ቆፍጠን በል፣ ጀግን፣ ቆራጡን። ኧረ አሜን። እግዚአብሔር እንደዚህ ይልሃል በሉት። አጠገባቸው ያለውን ሰው ተጠበቅ ይልሃል በሉት። ተጠበቅ፣ በቃ ተጠበቅ ይልሃል። በደንብ ስሙኝ፣ መልእክት ነው። ተጠበቅ፣ ከዛስ ዝም በል። አንብቡት። ተጠበቅ፣ ከዛስ ዝም በል። ዝም በል። የሰማኸው ወሬ የሆነውን ነገር ሰምተህ ውስጥ አይርበትበት። የዱር ዛፍ በነፋስ እንደሚናወጥ ተናውጠሃል። የምታየው ነገር አናውጦሃል። የምትሰማው ነገር አናውጦሃል። የሆነው ነገር መረጃው አናውጦሃል። ተጠበቅ፣ ከዛስ ዝም በል። እግዚአብሔር የሚልህን እየሰማ ነው ወይ በሉት። አጠገባቸው ያለውን ሰው ተጠበቅ ይልሃል፣ ደግሞ ዝም በል ይልሃል። አሜን። ይሄ ሰውዬ ፈርቷል፣ ተጨንቋል። ከዛስ ዝም በል። የሆነ ሰው እግዚአብሔር እንዲህ ያለው ነው፣ አታስተጋባ። የሰማኸውን ነገር አታስተጋባ፣ አታውራው። እንዲህ እኮ ተባለ አትበል፣ እንዲህ ሆነ አትበል። ዝም በል። እንደዚህ ሊፈጠር ነው አትበል፣ እንዲህ ሊሆን ነው አትበል። ኧረ እዚህ አማኝ አለ መልእክቱ የኔ ነው የሚል። እግዚአብሔር እንዲህ ይላል፣ ተጠበቅ፣ ደግሞ ዝም በል። ሁኔታው ቀላል አይደለም። ሶሪያና የሰሜኑ እስራኤል ነው ህብረት ያደረጉት። ያስፈራል። ሁኔታው ያስፈራል። ጊዜው ያስፈራል። ለዚህ ንጉስ ከዚህ በፊት ገጥሞታል። ይሄ መከራ ገጥሞታል። አሁንም በቃ ከጥቅም ውጭ ሊያረጉኝ ነው ለሁለት ብሎ ፈርቷል። ግን እግዚአብሔር መጣ። ትልቁ እግዚአብሔር፣ ብርቱ እግዚአብሔር፣ የነገስታት ንጉስ የሆነው የጌቶች ጌታ የሆነው ማንም ሊያዘው የማይችል እሱ ሁሉ የሚታዘዝለት መጣና አትፍራ፣ ዝም በል፣ ተጠበቅ። አሜን አሜን። ኢየሱስ ጌታ ነው። ቀጠለና እንዲህ ይለዋል፣ ዝም በል ካለው በኋላ ስለነዚህ ስለሚጤሱ ስለ ሁለት የእንጨት ጠላሸቶች። አቤት አቤት! እግዚአብሔር እኮ አይናቃችሁ። እግዚአብሔር ሲንቅ አውርዶ ነው ዥጭ የሚያደርገው። እነዚህ ጠላሸቶች አለ። ጠላሸት እዚህ የለም፣ ኢትዮጵያ ነው ያለው። ማድቤት ስላለ እንጨት ስለምናደድ እንጀራው በእንጨት እንደገና ደግሞ ወጡ ሲሰራ በእንጨት ስለሆነ ጠላሸት ማድቤት ውስጥ አለ።
ለደቂቃ ገብታችሁ እንደዚህ ሆኜ ብገባ የሆነ ነገሬን አቆሽሾት ነው ሞታው። የሚያቆሽሹ አለ የሚያሳድፉ ነገርህን የሚያበላሹ ስምህን የሚያበላሹ ጠላሸቶች ምን አታድርጋቸው ባካቸው። አብረን አንብበው። ስለ ሶርያና ስለ አሶር ስለ ሮሜል ልጅ ቁጣ ምን አታድርግ አትፍራ። እግዚአብሔር መጣና አትፍራ። ስለሰማኸው ነገር አትፍራ። ስለአየኸው ነገር አትፍራ። ነገ እንዴት እቀጥላለሁ ብለህ አትፍራ። እንዴት ይሆናል የልጆቼ ነገር አትፍራ። እግዚአብሔር አለ ከማደሪያው ዛሬ በኒው ላይፍ መጣና እግዚአብሔር እንዲህ ይላል አትፍሩ። ኧረ መልእክቱ የኔ ነው የሚል አማኝ ብቻ ብድግ ብሎ ጮሆ አሜን ብሎ ይውሰደው። ይሁንልኝ የሚል ይሁንለት። ጌታ ይባርካችሁ። ቁጭ በሉ። አትፍራ። እነዚህ ሁለት ጠላሸቶች ከዚህ በፊት አስደንግጠውሃል፣ ግን አሁን ምን አታርጋቸው? አትፍራ። እግዚአብሔር እንዲህ ይልሃል በሉት አጠገባቸው ያለውን ሰው ዝም በል፣ ተጠበቅ፣ ደግሞ ምን አትሁን? አትፍራ ይልሃል። አትፍራ። አይገርምም? አትፍራ ብሎ ብቻ አላቆመም፣ ይቀጥላል ትንቢቱ። ልብህ አይድከም። ደክመሃል። በሰማኸው ነገር ልብህ ምን ሆኗል? ደክሟል። አንዳንድ ነገሮች ያደክማሉ። የእግዚአብሔር ሴትና ወንድ ልጆች እኔ 12 ዓመት ቸርች መርቻለሁ። 13ኛ ዓመታችንን ይዘናል። እንዴት ያደክማል መሰላችሁ? ምኑ ካላችሁኝ የሚመጣው ፈተና ቤተክርስቲያንን መምራት ከገሃነም ደጅ ጋር ነው የምትታገሉት። የገሃነም ደጅ ምን አያረጓትም? አይችሏትም የተባለላት ቤተክርስቲያን። አንዱን ፈተና አለፍኩ ስትሉ ሌላ ይመጣል፣ ሌላውን አለፍኩ ስትሉ ሌላ ይመጣል። ይሄኛውን በቃ አሁን የረፍት ሰዓቴ ነው ስትሉ መልኩን ይቀይርና ደግሞ ብቅ ይላል። የዱላ ቅብብል ነው። ድክም ነው የሚያረጋችሁ። እግዚአብሔር አለ አትድከም፣ ልብህ አይድከም፣ አስቀጥልሃለሁ፣ ትሰራለህ፣ እኔ ካንተ ጋር አብሬ ሆናለሁ፣ ታሸንፋለህ፣ ትወርሳለህ፣ ትበዘብዛለህ፣ ታስተፋለህ። ኧረ እኔ ካንተ ጋር ሆናለሁ። ኧረ ሃሌሉያ። የሆነ ተስፋ ቁርጥ ያረጋችሁበት ነገር፣ የደመደማችሁት ነገር፣ በቃ ከተመ ባላችሁት ነገር ላይ እግዚአብሔር መጣና አትፍሪ፣ ይቀጥላል። አትፍራ፣ ነገሩን አስቀጥላለሁ። ኧረ አሜን። ቀጠለ። ልብህ አይድከም ካለ በኋላ ሶርያና ኤፍሬም የሮሜዮ ልጅ ወደ ይሁዳ እንውጣ፣ ከዛስ እናስጨንቀው። የመከሩብህን ምክር ልንገርህ አለው እግዚአብሔር። አንተ አልሰማህም። ከጀርባ የተዶለተውን ልንገርህ፣ እናስጨንቀው፣ እንቅልፍ እናሳጣው። ሁሉ ነገር አንዳንድ ሰው ሁሉ ነገር ሞልቶለት እንቅልፍ ያጣለኩ። ሰይጣን ይመጣና እንቅልፍ ያሳጣዋል። ሌሊት ይመጣና እንቅልፉን ይወስድበታል። እናስጨንቀው፣ እንቅልፍ እናሳጣው፣ ሰላም እናሳጣው፣ ደስ አይበለው። ባለፈው ሳምንት እዚህ ለአንድ እህት መልእክት ይመጣ ነበር። አገባች፣ ወለደች፣ ደግሞ ተሳካላት። ስለዚህ ምን ትሁን? ትሙት የሚል አዋጅ የታወጀባት። እግዚአብሔር ግን ሲገለብጠው ሲመታው አይተናል፣ ሰምተናል ባለፈው ሳምንት። ልክ እንደዚህ ምን እናድርገው? እናስጨንቀው ብለው መክረውብሃል። ሰላም አይኑራት፣ እረፍት አይኑራት፣ ጧትም ማታም ሌሊትም ትጨነቅ ብለው ምን አድርገዋል? መክረዋል። አንተ አልሰማህም፣ እኔ ግን ሰምቼልሃለሁ። እሱ ይሰማልኛል የሚል አማኝ አለ። እሱ ያደምጥልኛል የሚል አለ። እግዚአብሔር ከአንቺ ካንተ ጀርባ የሚዶለተውን ዶሎት ይሰማል። ጠላት የሚመክርብህን ይሰማል። ሰምቶ ደግሞ ዝም አይልም፣ ጠላትህን ይበቀላል። ዛሬ የአንድ ሰው ጠላት እግዚአብሔር ይበቀልለታል። የአንድ ሰው ጠላት የዋጣውን በረከት ያስተፋልታል። ጠላት የዋጠባችሁ ዛሬ ይተፋል። እናስጨንቀው ብለው ምን አድርገዋል? መክረዋል። ቀጠለ። ሁለተኛ ምን እናርገው? እንስበረው። እስኪ እዩት ቃሉን። ምን እናርገው? እንስበረው፣ ስብርብር እናርገው።
ስራውን አበላሽተን፣ ኑሮውን አበላሽተን፣ ትዳሩን አበላሽተን፣ ተስፋ ያደረገው ልጁን ደስ የሚልበትን ልጁን አበላሽተን ስብርብር እናርጋው ማለት እኮ ነው የመከረው። እግዚአብሔር ምክሩን ሰምቻለሁ እያለ ነው። ካንቺ ጀርባ አንቺ ያልሰማሽውን እኔ ሰምቼልሻለሁ። አንተ ያልሰማኸውን እኔ ሰምቼልሃለሁ። አንተ ያላየኸውን እኔ አይቼልሃለሁ። ስለዚህ አትፍራ። ጠላት ይመታል፣ ጠላትሽ ይመታል፣ እግዚአብሔር ይመታዋል። የአንድ ሰው ጠላት ይመታል። አረ የኔ ነው የሚመታልኝ የሚል እጁን ብድግ አድርጎ አሜን ይበለኝ። እንሰባብረው። አቤት የሰይጣን ክፋት! እናስጨንቀው። ሁለተኛ እንስበረው። እየተከተላችሁኝ ነው? እየሰማችሁኝ ነው? እሺ ልቀጥል። ምን እናርገው? እንስበረው። ይሄ ብቻ አይደለም፣ የጣብኤልንም ልጅ እናንግስበት። እሱ ንጉስ ሆኖ ከጀርባው አምጥተን ምን እናርግ? ሌላ ንጉስ እናስቀምጥበት፣ እናንግስበት ብለው ምን አድርገዋል? ክፉ ይለዋል ራሱ እግዚአብሔር ራሱ ምን እንደሚል ታውቃላችሁ? ምክራቸውን እናንግስበት ብለው ክፋት ስለመከሩብህ ምን አታድርግ? ክፋት ስለመከሩብህ ጌታ እግዚአብሔር እንዲህ ይላል። ኢሳይያስ መልእክቱን አመጣ። ክፋት ምን አርገውብሃል? መክረውብሃል። ምን እናርገው ብለው? እናስጨንቀው ብለው። ሁለተኛ እንስበረው ብለው። ሶስተኛ በላዩ ላይ ሌላ ሰው አምጥተን እናስቀምጥ። ጉድ እንስራው፣ እናዋርደው፣ መሳቂያ እናርገው፣ መጠቋቋሚያ እናርገው፣ መሳለቂያ እናርገው ብለው መክረዋል። አንተ አታውቅም፣ እኔ ሰምቼልሃለሁ። የሆነ ሰው እግዚአብሔር ሰምቶለታል። የተመከረብህን እግዚአብሔር ሰምቷል። የተወራብሽን እግዚአብሔር ሰምቷል። እኛ የሰው ጠላት የለንም፣ ጠላታችን ጂኒ ነው። እሱ የመከረውን አባትሽ ከማደሪያ ሆኖ ሰምቷል። እረ ሰምቶልኛል የሚል አንድ አማኝ እልል ብሎ ክብር ይስጠው። ሃሌሉያ። ስለዚህ አለ እግዚአብሔር መጣና ስለነዚህ ሁለት ጠላሸቶች ስለመከሩብህ ምክር ከጀርባ ስለዶለቱት ምን አታድርግ? ስለዚህ ክፉ ምክር አለ። ክፉ ነው አለ። ክፉ ምክር ጌታ ልጅ ክፉ ስለመከሩብህ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይሆንም፣ ይሄ ምክር አይጸናም። እግዚአብሔር እንዲህ ይልሃል በሉት ባካችሁ አጠገባችሁ ያለው ሰው። የተመከረ ምክር እንስበረው፣ እናስጨንቀው፣ እናንግስበት፣ እናዋርደው፣ እናሳፍረው፣ አንገት እናስደፋው። የተመካከሩብህ ጠላቶች የዶለቱብህ እሱ ምክር እግዚአብሔር እንዲህ ይላል አይጸናም ብሏል በሉት አጠገባችሁ ያለው ሰው። ብድግ በሉና ትንቢት ነው ምነግርህ። ከኋላ ከፊታችሁ ጨብጡትና እግዚአብሔር ይሄ ክፋት ምክር በቤት ላይ፣ በልጆች ላይ፣ በትዳር ላይ፣ በአንተ ላይ፣ በድርጅት ላይ አይጸናም ብሏል፣ አይሆንም ብሏል። አረ የሚያምን አማኝ ጩኸት ያለው እልልታ ያለው ክብር ያለው ሃሌሉያ። ባካችሁ ላላላችሁት ሰው ዙሩና እግዚአብሔር እንዲህ ይልሃል በሉት። እንደ ሰራዊት ሰማይ ወክሎ እንደ ተቀመጠ ሰው ተናገሩ። እግዚአብሔር እንዲህ ይልሃል በሉት። ይሄ ክፉ ምክር አንተ ቤት ላይ አይጸናም ብሏል። አንቺ ቤት ላይ አይሆንም ብሏል። ልጆችሽ ላይ አይሆንም ብሏል። ትዳር ላይ አይሆንም ብሏል። ቢዝነስ ላይ አይሆንም ብሏል። ኑሮ ላይ አይሆንም ብሏል። አገልግሎት ላይ አይሆንም ብሏል። አረ የሚያምን ሰው አማኝ ካለ እልል ብሎ አሜን ብሎ ይውሰደው። ሃሌሉያ። ይሄ ክፉ ምክር፣ የተመከረብህ ምክር ምን እናርገው? ምን እናርገው? እናስጨንቀው። እንደዚህ ሰይጣን ዝም ብሎ የሚናደድባችሁ ሰዎች ምንም አርጋችሁ ዝም ብሎ የሚናደድ እናስጨንቃት እያለ የሚመራረጥ የሚጠራራ የተጠራራ አየሩ ላይ እናስጨንቃት፣ ሰላም እንንሳት፣ እረፍት እንንሳት፣ እንበጥብጠው ያለ እግዚአብሔር ሰምቶታል። ባካችሁ ነካ አድርጉትና እግዚአብሔር ሰምቶታል በሉት። ምክሩን ሰምቶታል። የጠነሰሰውን ጥንስስ ሰምቶታል። ባክ እንደ ሰራዊት ተናገር ሰምቶታል በሉት።
እግዚአብሔር ሰምቷል በሉት። አሜን አሜን አሜን። እናስጨንቃት፣ ከዛስ ደግሞ እንስበራት። ይገባችኋል መልእክቱ? እንስበረው። ምንም አርገህ አይደለም እኮ ስብር አርገን እናስቀምጠው። ልጇን ስብር፣ እሷን ስብር፣ ወይ ባሏን ስብር አርገን እናስቀምጣት። እሱም ምክር ነው እግዚአብሔር ሰምቻለሁ የሚለው። አትሰበርም እያለህ ነው። አትጨነቅም እያለ ነው። እኔ ያለው አትጨነቅም እያለ ነው። እኔ ያለው አትጨነቂም፣ እኔ ያለው አትሰበሪም፣ እኔ ያለው መጠቋቋሚያ አትሆኚም፣ እኔ ያለው አትዋረጂም፣ እኔ ያለው ስላንቺ ሟገታለሁ፣ ጠላትሽን እመታዋለሁ። ስለዚህ አትዋረጂም። እግዚአብሔር አለ። እነዚህ ክፉ መካሪዎች፣ እነዚህ የመከሩብህ ክፉ ምክር አንተ ላይ፣ ቤት ላይ፣ ልጆች ላይ፣ ትዳር ላይ፣ የልጅ ልጅ ላይ እግዚአብሔር አለ አይሆንም። እጃችሁን ብድግ አድርጉና አይሆንም በሉ እስኪ። ይሄ ምክር አንቺ ላይ አይሆንም በያ። ይሄ ምክር አንቺ ላይ፣ ቤትሽ ላይ፣ ትዳራችሁ ላይ፣ ልጆቻችሁ ላይ፣ የልጅ ልጆቻችሁ ላይ፣ ቢዝነሳችሁ ላይ የሚያምን ሰው አይሆንም ይበል እስኪ። ቀኝ እጆቻችሁን ብድግ አድርጉና ይሄ ምክር እኔ ላይ አይሆንም ደግሞ አይጸናም በሉ እስኪ። ይሄ ምክር እንደ አይሆንም ደግሞ አይጸናም። ክብር ስጡና ቁጭ በሉ። አይሆንም። እንዴት ደስ ይላል! እንዴት ደስ ይላል! የእግዚአብሔር ሴትና ወንድ ልጆች እግዚአብሔር መጣና አንተ አልሰማህም? ዘማሪው አንተ አልሰማህም? ከጀርባ ፓስተርዬ አንተ አልሰማህም? አንተ ስራህን አገልግሎትህን ነው የምታስበው። ከጀርባ እያንዳንዳችሁ ራሳችሁን አስገቡ። በአካዝ ፋንታ ራሳችሁን አስገቡ። ስለ ልጅሽ፣ ስለ ቤትሽ፣ ስለ ትዳርሽ ከጀርባ ሰይጣን ቁጭ ብሎ ስብሰባ ያረገበትን እናንተ አልሰማችሁ? አንቺ ሰላም ነው ብለሻል፣ አንተ ሰላም ነው ብላል። ከጀርባ የተመከረውን ምክር፣ ይሄ ክፉ ምክር እኔ ሰምቻለሁ አለ። ምን እናርገው? እናስጨንቀው። ሰላም እንንሳው፣ ደስታውን እንውሰድበት፣ ስኬቱን እንውሰድበት፣ እናስጠብበው። በቃ ሰላሙን አሳጥተን እንቅልፍ እናሳጣው። የሚጨነቅ ሰው እኮ እንቅልፍ አይወስደውም። ልውሰደኝ ብሎ ቢል ሲገላበጥ ያድራል። አልጋ ላይ ሊተኛ ይችላል፣ ግን እንቅልፍ አይወስደውም። እንቅልፍ እንዲያጣ እናርገው ማለት እኮ ተመከረ። እግዚአብሔር አለ ይሄ ምክር እኔን አምነሽ፣ እኔን ተከትለሽ፣ እኔን ብለህ አይሆንብህም፣ አይሆንብሽም። አንቺ ቤት ላይ አይሆንም፣ ልጆችሽ ላይ አይሆንም፣ ትዳር ላይ አይሆንም፣ የፈራኸው አይወርስህም፣ አይሆንብህም። አረ ይሁንልኝ የሚል እልል ማለት የሚችል ማጨብጨብ የሚችል ክብር መስጠት የሚችል ሃሌሉያ። አይሆንም አለ። አይሆንም። ትንቢተ ኤርምያስ ላይ እናወጣለን ቶሎ። ምዕራፍ 20 ላይ ትንቢተ ኤርምያስ ምዕራፍ 20 ቁጥር 11 ላይ ምዕራፍ 20 ቁጥር 11 ከቁጥር 10 ጀምሮ ላንብበው። የብዙ ሰዎች ስድብ ሰምቻለሁ፣ ማስፈራራታቸው ከቦኛል። መውደቄን የሚጠብቁ የሰላሜ ሰዎች ሁሉ ምናልባት ይታለል እንደሆነ እናሸንፈው እንደሆነ እርሱንም እንበቀል እንደሆነ ክሰሱት፣ እኛም እንከሰዋለን ይላሉ። እግዚአብሔር ግን አይገርማችሁ? ክሰሰውም ይላል፣ ምንም ይላል፣ ከበውኛል ይላል፣ የሰላሜ ሰዎች ይላል፣ እናታለውም ይላል፣ እናሸንፈውም ይላል። የሁሉ ተባብሮ ክሰሱትም ይላል፣ እኛም እንከሰዋለን። እግዚአብሔር ግን እንደ ኃያል እንደ ጨካኝ ከኔ ጋራ ነው። ወይ 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 ወይ! የገባው አንድ ሰው አሜን ይበል ጮክ ብሎ። እግዚአብሔር ግን እንደ ኃያል እንደ ጨካኝ ከኔ ጋራ ነው። ስለዚህ አሳዳጆቼ ይሰናከላሉ። የአንድ ሰው አሳዳጅ ይሰናከላል።
አረ ብድግ በልና አሜን በለኝ። የሚያሰናክል ይሰናከላል። አሳዳጆች ይሰናከላሉ፣ አያሸንፉም፣ አይከናወንላቸውም፣ በጽኑ እፍረት ያፍራሉ። የኔ ቃል አይደለም፣ የእግዚአብሔር ቃል ነው የሚለው። አሳዳጆችሽ ይሰናከላሉ። አሜን አሜን። በጽኑ እፍረት ያፍራሉ፣ ለዘላለም በማይረሳ ጉስቁልና ይጎሳቆላሉ። ያስጨነቁ፣ ሰላም የነሱ፣ እረፍት የነሱ እምቀጣበት ብኤልን ምን አረጋዋለሁ? እቀጣለሁ። የዋጠውን አስተፋለሁ። የሚቀጣው በማይረሳ ጉስቁልና ምን ይደረጋሉ? ይመታሉ። አቤቱ አያችሁ፣ አቤቱ ጻድቅን የምትመረምር ኩላሊትንና ልብን የምትመለከት የሰራዊት ጌታ ሆይ ክርክሬን ገልጬልሃለሁና በቀልህ በላያቸው ላይ ለእግዚአብሔር ዘምሩ፣ እግዚአብሔርን አመስግኑ። የችግረኛውን ነፍስ ከክፉ አድራጊዎች እጅ ምን አድርጓል? ታድጓል። አሜን አሜን። እግዚአብሔር ስላንተ ተዋክቶልሃል በሉት። አጠገባቸው ያለውን ሰው ብኤልን ዛሬ ቀጥቶልሃል በሉት። የዋጠውን ደግሞ ጅላ አስተፍቶልሃል በሉት። ታያለህ፣ ይሄንን አመት ታያለህ። ይሄ አመት የመቁጠር አመት ነው በሉት። ይሄ አመት የመሰብሰብ አመት ነው በሉት። የሆነ ሰው እንደዚህ የሚሆንለት አለ። አረ አሜን አሜን። ያለፈውን አመት የ2024 የ2025 የሚሰበስብ ሰው አለ። 2026 እሰበስባለሁ በሉ እስኪ። እግዚአብሔር እንደዚህ ያደርጋል። ጠላት የዋጠውን እጅ ላይ እኔ ለአንድ ሰው ይታየኛል። እህቴ አሜን በይ። እጅሽ ላይ አምጥቶ የሚተፋለታል። ወሰድኩ በሉና ክብር ስጡና ቁጭ በሉ። ሃሌሉያ። የመጨረሻ ትንቢተ ኤርምያስ እንደዚህ ይላል። ምዕራፍ 51 30-20 እናንብብና 30-20 አንብበን 30-20 ልጆቻቸውም እንደ ቀድሞ ይሆናሉ፣ ማህበራቸውም በፊቴ ጸንቶ ይኖራል። የሚያስጨንቋቸውን ሁሉ ምን አረጋለሁ? የሆነ የሚቀጣል እቀጣለሁ። እግዚአብሔር ምስክሬ፣ የሚቀጣል ሰው አለ። የእግዚአብሔር ቃል እንደዚህ ይላል፣ ቃሌ በከንቱ ወጣ እንዲህ ወደኔ አትመለስም፣ የምሻትን ትፈጽማለች ታደርጋለች ይላል። የሆነ እየተከታተለ አላሰራ ያላችሁ፣ አላስኖር ያላችሁ እየዘጋ መንገዳችሁ የቆመ ግን የምትሉት ነገር በህይወታችሁ እንዲሆን ያደረገ እግዚአብሔር አለ እቀጣለሁ። የመጨረሻ 51 ላይ 51 ትንቢተ ኤርምያስ 51 ቁጥር 36 ላይ እንደዚህ ይላል። 51 ቁጥር 36 አገኛችሁት? ምን ይላል? ስለዚህ እግዚአብሔር እንዲህ ይላል። በኒው ላይፍ ዛሬ ማለዳ ለማምለክ የመጣችሁ የእግዚአብሔር ሴትና ወንድ ልጆች እግዚአብሔር እንዲህ ይላል፣ እነሆ እሟገትልሻለሁ። ይሄ መልእክት የኔ ነው የሚል ቀኝ እጁን ብድግ አድርጎ ይውሰደው። እሟገትልሻለሁ፣ በቀልሽንም እበቀልልሻለሁ፣ ጠላትን እመታልሻለሁ። የሆነ እናንተ ልበቀል ብትሉ አያረካም። እግዚአብሔር ግን ሲበቀል እንዴት አድርጎ እንደሚበቀል ያቅበታል። እኔ እሟገትልሻለሁ፣ ከዛስ እኔ እበቀልልሻለሁ። የሆነ ሰው እግዚአብሔር የሚበቀልለት አለ። ጤንነታችሁን የወሰደውን እሱን ይበቀልላችኋል። ሰላማችሁን የወሰደውን እሱን ይበቀልላችኋል። ጤንነታችሁን የወሰደውን፣ የልጆቻችሁን ጤንነት የወሰደውን እሱን ይበቀልላችኋል። ከዛስ እበቀልልሻለሁ፣ ባህሯን ድርቅ አደርጋለሁ፣ የታመነችበትን ባህሯን አደርቃለሁ፣ ምንጫቸውንም ምን አደርጋለሁ? አደርቃለሁ። ቁጥር 44 ላይ ታዲያ ምን ይላል? እዚሁ ክፍል ላይ በባቢሎን ውስጥ ብኤልን
እቀጣለሁ፣ የዋጠውን ከአፉ አስተፋለሁ። ዛሬ ማለዳ ይሄ ነው የሚሆነው። ዛሬ ይሄ ነው የሚሆነው በህይወታችሁ። እንደ እግዚአብሔር ሰው እነግራችኋለሁ፣ እግዚአብሔር ይበቀላል። የሚበቀልላችሁ ሰዎች አላችሁ። እየቀደመ ነገር የሚያበላሽ ባዶ አድርጓት ብሎ የወጣ ባዶ ትሁን፣ ትጨነቅ፣ ሰላም ትጣ፣ እጇ ባዶ ቤቷ ባዶ ይሁን። ምን ማለት ነው? አሜሪካ መተሽ እንዳትሉኝ። የመከረው ምክር ሰላም ይጣ፣ ረፍት ይጣ፣ እንቅልፍ ይጣ፣ ጤንነት ይጣ ብሎ የመከረው እሱን እግዚአብሔር እኔ አይቼዋለሁ። ከዛስ እበቀለዋለሁ፣ እመጣዋለሁ። ኧረ ይምታው፣ ይበቀለው፣ ያሳድልን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጠላትህን ወደ ጨለማ ያሳድዳል ይላል። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱም የሚታመኑትን ያውቃል ይልና ዝቅ ብላችሁ ስታነቡ ጠላትህን ወደ ጨለማ ያሳድዳል። ያንቺ ጠላት ይሰደዳል፣ የልጆችሽ ጠላት ይሰደዳል፣ የአገልግሎትሽ ጠላት ይሰደዳል። አሜን አሜን አሜን። ይሰደድ የሚል ብቻ ብድግ ይበልና ከኔ ጋር አብረን አሁንም እንጸልያለን።